ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ነው ሙስሊም አርሰናል እየጾመ ነው የሚሆነው። ከሁለት ለባዶ ሁለት እኩል ካምባክ ሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኝ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋል። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተ የምትተማመነው የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘ 30 ደቂቃ የደከመ ተጫዋች ይዘ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው የፕሪሚየር ሊግ ቡድኖችን ዘንድሮ ማን አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ ገመትኩ ዛሬ ቅጥልን ያረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁት አቀጣጠል አለ ከሱም የባሰ እኔ እንደዚህ ቃጠል በረመዳን ለምን እንደዚህ የሚቃጠለው የበላሁት ምግብ ጠግቤ እንዳለ ተነነ 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ ማለት 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቼልሲ እና ከቶተናም በስተቀር ማንንም ማሸነፍ አትችልም ማለት በቶተናም ጨዋታ ኒውካስልን ሲያሸንፉ ልታስረክባቸው በዚህ አይነት ማለት ለምንድነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን ለምንድነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛው ኧረ ወይኔ እንዴት አባቱን ያቃጠልከኝ ዘንድሮ አጃቢ አምና ጨብጫቢ አታርገን ያ ረቢ አለ ተበላሸ ወያለው ጀማው ተበላሸ የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳፈራ አላልኩም አባቴ አላልኩም። ይሄ ነው አቋማ አባቴ ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ተቃጠሉ ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ምን ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰናል ደጋፊዎች። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ጀሞ በዚህ አመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታቂቱን ማባረር ያለብክ በሰዓት አንድ ደም ማባረር ያለብክ በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲን እንደዛ ያባከረ ቁጭ ብለ መታይ ኮንክ ደንቆሮ ነው። ማዱኪ የተባለ እገክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ በመቻው ወጥቶ ማዱኪ የሚባለው ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለብክ የመጨረሻ የቨሪ የመጨረሻ ቦልቭስ በደካማ ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም ፌኩ የዋንጫ ቲም በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታን ተጠያቂ ለዚህ ጨዋታ አርቴታ ሙሉ ፐርሰንት እኔ ባይዘወይ ማለት ነው የተናደርኩ መስሏችሁ ምናን ኮሜንት ሴክሽን ላይ የመጣችሁ የሆነ ምጽፉ ምናን እኔ እግዚአብሔርን እግዚአብሔር በቃ አልተናደሩ በቃ የሆነ ተስፋ መቁረጥ ስሜት ነው የሚባለው ስለሆነ ጎሉ ሲቆጠር በቃ ሁሉ ነገሬ ዳትስ ኢት በቃ ሆነ መናደድ ምናምን ሲሆን በቃ ምንም መሳቅ ምናምን ጀመርኩላ ማለት ነው። ለጤናችሁ ስለሆነ የሚጫወቱት ምናምን
ሆናላ እንዳማችሁ ሆዳችሁ ልባችሁ እና እንዳማችሁ እንደዛ ስለሆነ የሚጫወቱ እኔ በነፃ ለምን ጨጓራዬን እገብራለሁ? ምን አገባኝ? እና የተናደድኩ መስሏችሁ ነው አልተናለ እኔ ምንም እንደዚህ ባለፈው እንግዲህ ከወልቭስ በግፍ የወሰድነው 3 ነጥብ ነበረ። 3 ነጥባቸውን አስመልሰዋል። እኔ እንደተሸነፍን ነው የምቆጥረው። እውነት ለመናገር ገና ነው ፕሪሚየር ሊጉ። እንደተሸነፍን ነው የምቆጥረው። በቃ ምንም ማለት አልፈልግም። ከዚህ ውጪ ምንም ስሜት የለኝም። በዛሬው ጨዋታ ላይ ምንም አይነት ሪአክሽን መስራት አልፈልግም። ምንም አይነት ስሜት የለኝም ለዚህ ጨዋታ ማለት ነው። በቃ ይሄንን ነው ልል የምችለው እንደ አርሰናል ደጋፊ የእውነት ይሁን በቃ ይሁን፣ ችግር የለም። ወደ ቀጣይ ጨዋታ እንሂድ። ይሁን በቃ ምንም ክፉ ማውራት አያስፈልገውም። ምንድነው አርሰናል ቤት እየተመለከተን ያለ ነው። ፓትሪክ ቬራ እንዳለው መድፈኞቹ አርሰናል ቤት ያለው የስነ ልቦና ደረጃ ጥያቄ የሚያስነሳ ነው። እውነቱን ለመናገር 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ለመጣል ተገደሉ። በመጨረሻ ደቂቃዎች በተቆጠሩበት ጎል አማካኝነት ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በቡካዮ ሳካ አማካኝነት ገና በጨዋታው ጅማሩ ላይ ነበር ጎል አስቆጥሮ 1-0 ቀዳሚ ሆነ የቻሉት ማለት ነው። ፈርስት ሃፍ በዛ ውጤት ተጠናቅቆ ነበር። የፈርስት ሃፍ የተሻለው ቡድንም አርሰናል ነበር ማለት ይቻላል። ሞር ከጥንቃቄ ጋር የተዋሃደ እንዲሁም ደግሞ ማጥቃትን የቀላቀለ የጨዋታ እንቅስቃሴ ነበር ሲያስመለክተን የነበረው። ሰከንድ ሃፍም እንደተጀመረ ሂንካፔ ከጋብሪኤል ማጋሌሽ ተቀብለን አስደናቂ ኳስ በግሩም ሁኔታ በመጨረስ መድፈኞቹ አርሰናሎቹን ወደ 2-0 መሪነት ማምጣት ችሎ ነበር። ነገር ግን ወልቭሶች በሁጎ ቡዌኖ አማካኝነት እጅግ በጣም አስደናቂ የሆነ ጎል አስቆጥረው ጨዋታውን 2-1 በማድረግ ጨዋታው ላይ ነፍስ ዘርተውበት ነበር ማለት ነው። ከዛው ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ ካላፊዮሪ በራሱ መረብ ላይ ተቀይሮ ገብቶ በመግባት ጎል አስቆጥሮ ጨዋታው 2-2 በመጠናቀቅ መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ስሜታዊ ሆነ ነው ልትለኝ ትችል ይሆናል። ነገር ግን ሚኬል አርቴታ አሁንም የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ እያገለገለ ነው። አስረግጬ ነው የምነግርህ። እኔ እዚህ ውጭ ሐሳብ ላራምድም አልችልም። ትክክለኛው ሐሳብም ነው። ማንም ሊሞግተኝ ይችላል። ቀን በቀን ዋንጫውን እበለዋለሁ እያለ የሚዝትብህ ቡድን ከወልቭስ ጋር እየተጫወተ ማለትም ወልቭስ በፕሪሚየር ሊጉ 20ኛ ደረጃ ላይ የሚገኝ ቡድን እንድታስታውሱት ያላችሁትን ነው። 9 ነጥብ ብቻ ያለው ቡድን 2-0 እየመራው 2 አቻ ሲወጣ ምን ወየው ጉዴ። እኔ እግዚአብሔር ምን ነው አስተያየት የሌለኝ መድኃኔዓለምን እንዲህ እንዳቃጠላችሁ የሚያቃጥል ያወርድላችሁ። በተለይ ማዱኬ፣ ኤዜ፣ ማርቲኔሊ በቃ የከሰረ ዝውውር ማለት ማዱኬና ኤዜ ናቸው። ምን እየሰሩ እንዳሉ እንኳን የማያውቁ ኤዜ እስኪ አሁን በመጨረሻ 2 ጎል ማግባት የሚችላቸው ጎሎች ምንድነው እየሰራ የነበረው? ኧረ በኢየሱስ በቃ እንደው አቻ እንደ ትልቅ ነገር ሆኖ ነው። በቃ ዝም ብላችሁ እየሄዳችሁ አቻ እየወጣችሁ የምትመጡት የጨረሳችሁትን ጨዋታ እንደገና የምትመጥሩት። እግዚአብሔር ነው በጣም የተቃጠልኩት መድኃኔዓለምን በቃ የሆነ ሊሚት ራሱ የለውም የተቃጠልኩበት መንገድ። አርሱዬ እኔ ያቋማ መሪ ሆኜ ትቀልዳለህ። ኧረ ውርደት፣ የዛሬ ውርደት ነው የምር። በጣም አሳፋሪ ናቸው። 2-0 የመራ በወልቭስ 2 አቻ፣ ለዛው ሞንጎል ካሊፊዮሪ ይችላል። በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድነው የሚባለው አሁን? ይሄ ምንድነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው? ይሄ ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። አረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቡጅዋጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም ጋርዲዮላ፣ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። ወያሊት ምንድነው እሱ? ምንድነው ይሄ? ይሄ ነገር እየሰራ ነው ነግራችኋለሁ እኮ።
እየሰራ ነው። አይወለ እናንተ መርዙን ከሰራችሁት በኋላ ማርከሻውን መስራት አልቻላችሁም። የዚህ ነገር በቃ ወደ እናንተው ዞሯል። እየሰራ ነው ይሄ ነገር በቃ እየሰራ ነው። ይሄ እኮ የሆነ የተሰራብህ ነገር ሲሆን ነው እንጂ የትኛውም ክለብ የትኛውም እንደ ዋንጫ የሚጫወት ቡድን 20ኛ ላይ ካለ ክለብ ጋር እንደዚህ አይሆን። 2-0 እየመራ ኮምፎርታብል ዊን ነበር። ሁሉም ሰው የጠበቀው ኮምፎርታብል ዊን ነው። ከዛ 61 ላይ ገባበት። የሚገርም እንኳን እነዚህ ሁለቱ ነው የሚሰሩት። ማርቲኔሊ ምንድነው የሚሰራው ዛሬ? እኔ አርሰናል በዚህ ዓመት የዋንጫ የሚበላ ከሆነ በቃ ይሄ ነው ትዝ የሚለኝ። እዚህ ጨዋታ ላይ ካርሊንግ ካፕ ሲሸነፉ ኮስሊኒ ተቀይሮ ገብቶ ወይ ሸዝኒ ተቀይሮ ገብቶ ከሁለት አንዱ ለዚህ ስህተት ምክንያት ያን ዋንጫ አጣርሰናል። እንዴት እዚህ ላይ እዚህ ጨዋታ ላይ 9 ዓመቴ ነው 10 ዓመቴ ነበርና በጣም አለቀስኩበት። ማለት ማልቀስ ስላችሁ ይሄ እንደዚህ ህፃን ስለነበርኩ ምናምን እያልኩኝ ከዲስቲቪ ቤት እስከመጣ ድረስ ተመሳሳይ ስሜት ነው የተሰማኝ። ማለት ይሄን ያለም ከባድ መሆን አልነበረበት። 20ኛ ነው በቃ እንጃ። አሁን ይሄ ሁለት እኮ የሚያልቅ ጨዋታ ነበር። የአርሰናል ደጋፊዎች ምንድነው ሐሳባችሁ? ምንድነው ይሄ ቲም ችግሩ? እኔ በድጋሚ ልጠይቃችሁ፣ ከዚህ በፊትም ጠይቄያችኋለሁ። እስኪ ምንድነው ችግሩ ብላችሁ ታስባላችሁ? መቃጠል መልክ ቢኖረው የእስከዛሬውን አይመስልም። ዛሬ ነው የሚመስለው መቃጠል ማለት ነው። መቃጠል ማረር ድብን ማለት ዛሬ ነው ያለብን። ያርሰናል የሊጉ መሪ አርሰናል ከወልቭስ ጋር ሁለት እኩል ተለያየ። ቪዲዮውን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በሚኬል አርቴታ የሚመራው አርሰናል 2-0 እየመራ ነበር። ሰዎች 20ኛ የሚገኘው ወልቭስ 2-0 እየተመራ ነበር። ከዛ ግን 2 ጎሎች አስቆጥሮ ከሊጉ መሪ ጋር ነጥብ ተጋርቷል። ከድልም በላይ ነው ለነሱ። እኔ አርቴታ አንዳንዴ ምን እንደሚያስብ አላውቅም። ይሄን ቡድን ይሄን የመሰለ ስኳድ የሊጉ መሪ የሆነ በዚህ ልክ ፈሪ ለምን እንደሚያደርገው አላውቅም። ምን እንደሚያሳስበው አላውቅም። ተጫዋቾቹም ከሱ አይለዩም። አይታችሁ እንደሆነ ሰዓት ለመግደል ሲጥሩ የነበሩት እንዴ አርሰናል ደጋፊ እኮ ውብ እግር ኳስ ባናይም ዋንጫ ሊሰጠን ስለሆነ ብለው ስለሚያስቡ ዋንጫውን ስለሚሰጠን ምንም ችግር የለውም ብሎ ነው የሚያስቡት። ግን ከሁለቱ ውጭ ካረከው ጥያቄ ይነሳበታል። ውይ በእውነት ጾም አፉ ብለናል። የምሬን ነው አፉ ብለናል። ምንም ክፉ ላንነጋገር የምሬን ነው። ብሽሽቅ ብቻ ነው። ውይ ወልብስ አንድም ሰው ኮሜንት ወልብስ ማለት የለበትም። አሜሪካ ፕላስ ሩሲያ የምሬን ነው። ውይ አንዴ እስኪ ለወልብስ መቤቴን የምሬን ነው። እናቴ ትሙት ትችላላችሁ። ወልብስ የአርሰናል ደጋፊዎች ከሲቲ ጋር ያለው ልዩነት ሁለቱ ነው። የምሬን ነው። ድንገት ያልሰማችሁ በረመዳን ጾም እንዲሁም ደግሞ በአብይ ጾም ያልሰማችሁ የተዘናጋችሁ ካላችሁ የምሬን ነው። ብታምኑም ባታምኑም አርሰናል መጨረሻ ደረጃ ላይ በሚገኘውና 9 ነጥብ ብቻ ባለው ወልቭስ ነጥብ ጥሏል። እጅግ የሚያስገርመው ደግሞ አርሰናል 2-0 ከመምራት ተነስቶ ነው እንግዲህ 2 አቻ ወጥቶ ካምባክ ተሰርቶበት እንግዲህ በሚያስገርም ሁኔታ ውድ ነጥቦችን የጣለው ተከታታይ ሁለተኛ ጨዋታውን ነው እንግዲህ አርሰናል በፕሪሚየር ሊጉ ነጥብ ሲጥል፣ ባለፈውም በብሬንፎርድ እንግዲህ ጨዋታውን እየመራ 1 አቻ ተለያይቶ ነበር። ዛሬ ደግሞ መጨረሻ ደረጃ በሚገኘው ወልቭስ 2 አቻ ተለያይቷል። ለአርሰናል እንግዲህ ቡካዮ ሳካና ፔሮ ሂንካፔ ግብ አስቆጥረው መድፈኞቹ 2-0 እየመሩ የቆዩ ቢሆንም ቤኖ በ61 እና በ94ኛው ደቂቃ ደግሞ ኢዶዜ እንግዲህ የመታትን ኳስ ካላፊዮሪ ራሱ ላይ አስቆጥሮ መድፈኞቹ 2 ውድ ነጥቦችን ጥሏል። ሲቲ ታዲያ ቅዳሜ ኒውካስትልን በሜዳው ኢታሊያ ያስተናግዳል። ያንን የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 2 ማጥበብ ይችላል። አርሰናል እንግዲህ በ9 መምራት ከሚችለው የፕሪሚየር ሊግ የዘንድሮ የዋንጫ ፉክክር ወደ 2 የሚወርድ ይሆናል ማለት ነው። የዘንድሮ ፕሪሚየር ሊግ አርሰናል እንዳለፉት ዓመታት እንግዲህ ለሲቲ አሳልፎ ሊሰጠው ነው ወይስ ምን ሊፈጠር ነው? ካሁኑ አጓጊ ሆኗል። በየዕለቱ ስፖርት መረጃዎችን ለማየት ፎሎ ማድረግ ያረሰው ይመቻችሁ። እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው። ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረጋ እኛ እናውቀዋለን እኮ እኛ እኮ ስለሚታወቀን። ይሄ እኮ ምቀኝነት አይደለም። ደጋግመን ያየነው ፊልም ስለሆነ እኮ ነው አትበሉም ምንላችሁ፣ ያንቃችኋል ምንላችሁ። ለወያለው እንዲያቀርበ ማለት ነው። እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። ብራቮ ሚኬል አርቴታ፣ ብራቮ ብራቮ ብራቮ። 20ኛ ደረጃ ላይ ካለ ቡድን ጋር እየተጫወትክ 1-0 እየመራ ልጆችህ እንዲከላከሉ አደረካቸው። ከዛስ አሳፋሪ ውጤት ተከናነበን። ይህ ቡድን አንድ ጨዋታ ብቻ ነው ያሸነፈው በዚህ ዓመት ዌስትሃምን። ነገር ግን በደርሶ መልስ እኛ ጋር ግን ተመጻደቀብን። ወልቭስ እኛ ጋር ተመጻደቀ። 20ኛ ደረጃ ላይ ያለ ቡድን። አረ እኮ ማይጣል ጨዋታ ነው። ቀሪ ጨዋታ እንጥላለን። ቀሪ ጨዋታ ወይኔ ወይኔ ወይኔ። በ7 ነጥብ የመምራት እድላችንን እኮ ነው።
ስለ ውጤቱ አይደለም። ስለዚህ ጨዋታ እኔ ፖዚቲቭ ሆኜ ላወራ አልችልም። ኦብቪየስሊ ላይክ 4-0 እየመሩ ነው የሚመስሉት አጨዋታቸው ማለት ነው። እና ወልቭስ ነው ተረዳኸኝ አይደለ? እንዴት አድርገው ነው ዋንጫ ይበሉት? ማርያምን እኔ አመቱ ከጀመረ ጀምሮ ለመጀመሪያ ጊዜ ይህን ጥያቄ መጠየቅ ጀምሬያለሁ። በዚህ ጨዋታ ብቻ እንዳልሆነ ደግሞ እናንተ ምን የምናውቃለን? ምንድነው እያደረጉ ያሉት? ምንድነው መጫወታቸው ጥቅሙ ታዲያ ምንድነው? አሁን ይሄ ቡድን ላይ ምንድነው ፍላጎታቸው? ኳስ እንትን አይሉም፣ ተቀባብለው መፍጠር አይችሉም፣ እርስ በርስ መጫወት አይችሉም። ማርያም ይመቻቸው። ያሳዝናል። ዛሬም ለጥጥናል። ቆይ ዋንጫ አትፈልጉም ነው? እንዴት ነው የምትጫወቱት? 2-0 እየመራ 2 ተቻ። አረ ምን ጉር ናቸው? ምንም ፍላጎት የላችሁም ነው? ወልቭስ እኮ ምንም አልተከላከለም። በቃ ማግባት አቃተን እንጂ 2-0 እየመራን ብዙ ጎል ማግባት እንችል ነበር። ምንም አልተጠቀምንም። በቃ ግብ ጠባቂ ዴቨራ ምን እንደሚያንቀጨቀጭ 2-0 እየመራን ወደ ጨዋታ መለስካችሁ። ወልቭስ አርፋት ቆሙ። ጎሉ ላይ ተጋጣሚ ኳስ ይዞ የመጣ ታይሚንግ አጣበቅም። ዝም ብለው ሁሌ ፎጣ። ወይኔ ኢዚስ ጋብታስ እንዴ ምን ይሆንክ ነው? አረላሽ ማርቴሊ ትሮሳድ ወይኔ ምንም ፍላጎት የላችሁም። አረ በዚህ ሰዓት እንዴት ነው አቻ የሚወጣው? አረ በእግዚአብሔር ስም ይላል ተቃጥይ ይውላል። አብድላችሁ ነው ከምሬ ነው የምላችሁ። ውይ አበርኩኝ ከምሬ ነው የምላችሁ። የሚያስጠላ ሰዓት እኮ ነው የገባው። የሚያስጠላ ሰዓት። እንዴት ነው እንደዚህ መዘናጋት የሚፈጠረው ግን? ከምር እንዴ ከዋንጫ ቲም እንደዚህ የሚጠበቅ አይደለም። በቃ ዋጋ የሚያስከፍለን ጨዋታ ነው። ከምሬ ነው የምላችሁ አርሴ ፋሚሊ። በቃ እኔ ኧረ ተቃጠልኩኝ እኮ። ውይ በስመ አብ። እንዴት ነው በተከላካይ እስካሁን እያገባን የምንቀጥለው? ኦንጎል እያገባን የምንቀጥለው እንዴት ነው? በኢንካፔና በባጋደሽ እንደዚህ። ኧረ በስመ አብ ቡልደረ። ውይ ግባ ትችላለህ። በመጀመሪያ ወልቭስ አንዱ ኳሊቲ ነው በዘንድሮ የውድድር አመት ማለት ነው። ማለት ጫና ሲበዛ የሚመጣ ጎል ስለሆነ ምንም ጥያቄ ውስጥ የሚገባ አይደለም ማለት ነው። እና አሁንም ካለ ፊውሪ ራሱ ላይ አግብቶ ነው 2 እኩል
የወጡት ከወልቭስ ጋር ማለት ነው ያራዳ ልጆች እና ብዙዎቹ በዚህ ላይ ፔፕ ጋርዲዮላ ንግግር ማለት ነው ማውጣት ጀምሯል ማለት ነው። ፔፕ ጋርዲዮላ ባሳለፍነው ሳምንት የተናገረው አንድ ንግግር ነበረ። አርሰናል ያለበት ቦታ ላይ መሆን ፍላጎታችን ነው፣ ነገር ግን መጋቢት ላይ ሰማያዊ ስለምትሆን ብዙ ማያስጨንቀንም አይነት ንግግር ተናግሮ ነበር ማለት ነው ያራዳ ልጆች እና ይሄ ብዙዋንን እያነጋገረ ይገኛል።